ቻችን ከኢቢሲ ኤፍኤም አዲስ 97.1 የሀገርኛ ስፖርት ዝግጅታችን ላይ ደርሰናል። ሀገርኛ ስፖርት የሀገር ውስጥ ስፖርትና ሰዎቻቸው ላይ ትኩረቱን ያደረገ ሳምንታዊ ዝግጅት ነው። ለዛሬም ተረኛ እንግዳ ይዘን እዚህ ስቱዲዮ ተገኝተናል። የአብሮነት ቆይታችሁን አስቀድመን ከአክብሮት ጋር እየጠየቅን አብረናችሁ የምንቆየው ኑራ ኢማምና በቴክኒኩ መቅደስ አንዳርጌ በጋራ በመሆን ነው። የዛሬው እንግዳችን ከኛ ጋር በምን ጉዳዮች ላይ ቆይታ ያደርጋል የሚለውን ጨምሮ ማን ነው የሚለው ደግሞ ከመሸጋገሪያ በኋላ ወደ እናንተ የምናደርስ ይሆናል። አሁንም አብራችሁ እንድትቆዩን በድጋሚ እንጠይቃለን። የመሸጋገሪያ ፋታ ወስደን ስንመለስ ከእንግዳችን ጋር ወደምናደርገው ቆይታ እናልፋለን። የዛሬው እንግዳችን ትውልድና እድገቱ እግር ኳስ በደንብ በሚዘወተርበት አዲስ አበባ ስታዲየም አካባቢ ነው። የእግር ኳስ ህይወቱን በክለብ ደረጃ መነሻ ያደረገው ኢትዮ ኤሌክትሪክ ነው። 2003 ኢትዮጵያ ቡና የፕሪሚየር ሊግ ዋንጫ ሲያነሳ በቡድን ውስጥ ከነበሩ ወሳኝ ተጫዋቾች መካከል አንደኛው እሱ ነው። የግራ እግርም ተጫዋች ነው። ሳሙኤል ታዬ በፕሪሚየር ሊጉ የተጫወተባቸውን ክለቦች እንዲሁም ስለ ብሔራዊ ቡድን፣ ስለ ሊግ አጠቃላይ እግር ኳሳዊ ጉዳዮች ላይ ልናወራ እዚህ ስቱዲዮ ተገናኝተናል። በቅድሚያ ጥሪያችንን አክብረ እዚህ ስለተገኘ በአድማጮቻችን ስም እጅግ አድርገን እናመሰግናለን። መልካም እንግዲህ ሳሙኤል ታዬን ቀደም ሲል ሳነሳ መነሻው በክለብ ደረጃ ኢትዮ ኤሌክትሪክ፣ ከዛ ደግሞ ከኢትዮጵያ ቡና ጋር 2003 ያነሳው ዋንጫ አለ መቻል አልኩኝ። በሌሎችም ክለቦች ተጫውተሃል። ኢትዮ ኤሌክትሪክንም ከሱፐር ሊጉ ወደ ዋናው ፕሪሚየር ሊግ እንዲያልፍ አስተዋጽኦ ካረጉ ተጫዋቾች መካከል አንደኛው አንተ ነህ። ለመሆኑ አሁን ሳሚ የት ነው? ምን እየሰራ ነው? የሚለውን ጥያቄ መነሻ አድርገን እንጀምር። ኑርዬ አመሰግናለሁ። በመጀመሪያ ለክርስቲያን ነት ተከታዮች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። ገና በዓል ዋዜማ ላይ ነው ያለነው። የት ነህ ካልኩ ማለት ለቀጥለናሳሽ እና እንኳን አደረሳችሁ እላለሁ። በመቀጠል እኔ ለረጅም ዓመታት ለ15 ዓመታት በፕሪሚየር ሊግ ደረጃ ተጫውቻለሁ። ለ2 ዓመታት ደግሞ በከፍተኛ ሊግ ደረጃ ተጫውቻለሁ እና መብራት ኃይል ነው ያደግኩት። መብራት ኃይል በ98 ዓመተ ምህረት ነው ያደግኩት እና ካደኩኝ ከቢ ጀምሮ 1 ዓመት ነው የተጫወትኩት። ቢ ተጫወትኩኝ። ከዛ በኋላ ረጅም ዓመት የተጫወትኩት በዋናው ቲም ነውና ከመብራት ኃይል ከወጣ በኋላ በኢትዮጵያ ቡና የ2003 ሻምፒዮን ሆነናል። 2004 ከዛ በኋላ 2005 ላይ መከላከያ ገብቼ በመከላከያ ደግሞ ለ7 ዓመት ቆይቼ ነው የወጣሁት። ከዛ በኋላ ደግሞ በመከላከያ የጥሎ ማለፍ ሻምፒዮን ሆኛለሁ። የአሸናፊዎች አሸናፊ በልቻለሁ። በቡናም የአሸናፊዎች አሸናፊ በልተናል እና ኢትዮጵያ ውስጥ ያሉትን ዋንጫዎች በአጠቃላይ በልቻለሁ ልሻል። አሁን የት ነው ያለው? አሁን ያለሁት ኑርዬ በማሰልጠን ሙያ ውስጥ ገብቻለሁ። እድሉ ደረጀ በፕሮጀክት ባለው ፕሮጀክት ላይ በአሰልጣኝነት፣ ከዛ በመቀጠል ደግሞ ያን እድል በማግኘት ደግሞ በቅዱስ ጊዮርጊስ ክለብ በምክትል አሰልጣኝነት U17 እየሰራው ነው። የገና በዓል ዋዜማ ላይ ያለ ነው። ላንተም እንኳን አደረሰህ እንላለን። ለመላ ክርስትና እምነት ተከታዮች ሀገርኛ ስፖርት እንኳን አደረሳችሁ ትላለች። የበዓል ጉዳይን ስናነሳ እንደው ተጫዋች ሆነ የአመት በዓል ሁኔታንና የእግር ኳስ ስራን በምን መልኩ ነው የምታስኬዱት የሚለውን እንደው ከተሞክሮ እናንሳ። እኔ በነበርኩባቸው ሰዓታቶች ያሁኑን አብዛኛውን እንትን አይደለም። በነበርኩበት ሰዓት ላይ ግን አብዛኛውን ጊዜ በዓል ላይ ውድድር አለ። በተለይ እኛ እየተዘዋወርን ብንጫወትበት ጊዜያቶች ነበሩና በሳምንት ውስጥ ወይ ክፍለ ሀገር ልትሄጂ ትችላለሽ። ክፍለ ሀገር የምታከብሪባቸው ቀናቶች አሉ። አሁን ከኮሮናው በኋላ ነው እንደዚህ አይነት ነገር በአንድ ቦታ ተሰባስቦ መጫወት ያለውና በእኛ ጊዜ ግን የነበረው ጊዜ
ክፍለ ሀገር ወይ ዲቻ ሊሆን ይችላሉ ወይ ደግሞ አርባ ምንጭ ሊሆን ይችላሉ እና ከቤተሰብ ጋር ተለያይተን ብዙ ጊዜ የምናሳልፍባቸው ነገሮች ነበሩና በዓል እንደ በዓልነቱ እናሳልፈዋለን። ከተጫዋቾች ጋር አንድ ላይ በመሆን ከአሰልጣኞች ስታፍ ጋር በመሆን በጥሩ ሁኔታ እናሳልፍ ነበረ። ወደ ፕሪሚየር ሊጉ እናምራና እንደው የ2018 የኢትዮጵያ ፕሪሚየር ሊግን እንዴት እያየኸው ነው? አሁን ያለው ውድድር ምን አይነት መልክ አለው ባንተ እይታ? ዋው የ2018 ያው የመጀመሪያም ውድድሮች እየገባ ያለው በአብዛኛው ያው የሜዳም ችግሮች በጣም እጥረት በተጫዋቾች ላይ እያየን ያለ ነገር ነው። እነዚህ ነገሮች መቀረፍ አለባቸው ብዬ አስባለሁ። ማለት እግር ኳስን ያው ሜዳ ከሌለ ከሜዳ ውጪ ሜዳዎች ሲኖሩ ነው የተሻለ እግር ኳስ ተጫዋቾች የምንተችበት የሆነ ነገር የምናደርግበት ነገሮች የሚኖሩ እና በአብዛኛው ትንሽ ተመልካችን አስቸጋሪ የሆነ ነው ውድድሩ። አንደኛው ሊግ አዳማ ይጫወታል፣ አንደኛው ሊግ አዲስ አበባ ላይ እየተጫወተ ትንሽ ለማየትም አስቸጋሪ ሆኗል። እነዛ ነገሮች ተስተካክለው ሜዳም ጥሩ ሜዳ ኖሮ ደግሞ በተሻለ ሜዳ ብናይ የተሻለ ነገር እናያለን። አሁን እያየ ነው ያለው እግር ኳስ ግን ትንሽ ብዙ ነገሮቹም አስቸጋሪና የተወሳሰበ እየሆነ ነው እያስባለሁ። እግር ኳስ ውስጥ እንዳለ ሰው እግር ኳሱ ከትላንት ዛሬ በአንተ እይታ እንዴት ይታያል? ፕሪሚየር ሊጉ በተለይ ምንድን ነው ያለው ልዩነት የሚለውንና ጠንካራውን ወይም ደግሞ ደክሟል የምትላቸውን ነጥቦች እስቲ ያወራኝ። አሁን ከትላንት ስንል የኛ ጊዜ ደግሞ ከባለፈው ጊዜ ሊባል ነው። ከዘመን ዘመንሽን ባወዳደርሽ ቁጥር ትንሽ እንትን ይላል። የዘንድሮ አሁን ባለው ፕሪሚየር ሊጉ አንድ ትልቁ ነገር በቴሌቪዥን መተላለፉ፣ ብዙ እድሎች የማግኘት የመታየት ነገሩ በጣም አሪፍ ነው። በእኛ ጊዜ እንደዚህ አይነት ነገሮች አልነበሩም፣ የተገደቡ ናቸው። ተዘዋዙረሽ ነው የምትጫወችው፣ በተቀረጠ ቪዲዮዎች ነው ራስሽ የምታየው፣ የሆነ ጥቅቅን ዜና ላይ ባሉ ነገሮች ነው እያየን ያለ ነው። አሁን ግን ራስሽ የምታሻሻይባቸው ብዙ መንገዶች አሉ። ሙሉ ጨዋታ የማየት ራስሽን ተደጋግሞ ማየት እና ምን ስህተት እንደነበረ ለአሰልጣኞችም ለተጫዋቾችም ማያስቸግር። በፊት በእኛ ጊዜ በቃ በአይምሮሽ የምታስቢውን ነገር ነው ነገ ለልጆችሽ የምትነግሪው ለተጫዋች የምታስተላልፊው በዛ ባየሻቸው ጥቂት ነገሮች እና አሁን ግን ሙሉ አማራጭ አለ። በቃ ጨዋታውን ሙሉ ጨዋታ ታያለሽ። ምን ስህተት እንደነበረ በትሬኒንግ ላይ ምን ላስተካክል ብለሽ የምታይባቸው ብዙ አጋጣሚ አለና ለተጫዋቾችም ትልቅ እድል ነው የከፈተው ብዬ አስባለሁ። ወደ ውጭ ሄደው ለማጫወት አሁን ለኛ ጊዜ ከኢቲቪ ወይም ከሆነ ቦታ ትንንሽ ሲዲዎች ፈልገሽ ነው ወደ ውጭ መላክ የምትፈልጊው ሌሎች ቲሞች እንዲያዩሽ። አሁን ግን አማራጮቹ በጣም በሽ ናቸው። ወደ ተለያዩ ሀገራትም ትንንሽ ሲዲዎች፣ ቪዲዮዎች፣ ፎቶዎች አድርገሽ ለመላክ በጣም ቀላል ነውና ይህን ዘመን ያው ተጫዋቾች ቢጠቀሙበት አሪፍ ነው ብዬ አስባለሁ። እንደው ከእግር ኳስ ሂደት ወይም ከእግር ኳስ ሜዳ ላይ ካሉ ጉዳዮች አንጻር እንደው ከታክቲክ አንጻርስ የታዘብካቸው ነገሮች አሉ? ከታክቲክ ሀሳብ አብዛኛውን ተመሳሳይ ነገር ነው የምታየው። የምንመለከተው ነገር ተመሳሳይ ነው። አንድ ወቅት ላይ ካሳይ ከመጣ በኋላ ብዙ ነገሮች እናይ ነበረ። የታክቲክ ለውጦችም የተጫዋቾችም አዳዲስ ፊቶችም ማየት ነገሮች ነበሩ። አሁን ግን የምታየው ነገር ተመሳሳይ ነገር ነው እና ታዳጊዎች ላይም ብዙ እየተሰራ አይደለም ብዬ ነው የማስበው። በእኔ ጊዜ በነበረ ጊዜ መብራት ኃይል በተለይ በዚህ በጣም ሊመሰገን የሚገባው ክለብ ነው። በየአመቱ 5 እና ከ5 በላይ ያሉ ልጆችን ያሳድግ ነበር እና አሁን በዚህ የተሻለው ደግሞ አሁን በዚህ ሰዓት ቅዱስ ጊዮርጊስ የተሻለ ታዳጊዎችን እያሳደገ ነው ያለውና እንዲህ አይነት ነገር ሊበረታታ ይገባል። አሁን ብዙ አታይም። አንድ ክለብ ሊሆን አይገባም። ብዙ አብዛኞቹ ክለቦች ይህን ነገር ሊከተሉ ይገባልና እኔ አሁን በታክቲክ ብትይኝ ተመሳሳይ ነገር ነው ማየውና እንዲህ ነው መልሽ ነገር አይኖረው። ወደ ክለብ ህይወት ልምጣና በተለይ 2003 ላይ ያው ፕሪሚየር ሊግ ዋንጫን ያነሳበት ክለብ እንደመሆኑ መጠን በመጣህበት አመት ወይም ቡና በገባህበት አመት 2003 ላይ ዋንጫ አሳክተሃል። ያ አመት እንዴት ይገለጻል እንደ አንድ ተጫዋች ከኢትዮጵያ ቡና ጋር? ምክንያቱም ያው ብዙ ደጋፊ ያለው ክለብ ነው። ከዛ ባሻገር ኢትዮጵያ ፕሪሚየር ሊግ 1990 ላይ በዚህ ስያሜ መደረግ ከጀመረ ጀምሮ አሁንም ያ ዋንጫ ነው በዋናነት የሚነሳው። እዛ ታሪክ አካል ውስጥ መሆን የነበረውን ስሜት እስቲ ትንሽ ደግሞ ወደኋላ እንመለስ። እግር ኳስ ያው ደስ የሚልሽ ፓርት እኛ ልጅ ሆነሽና እኔ አሁን አቁም ያለውን ፓርት የምታይበት ነገር ይሄ ነው። እግር ኳስ ተጫዋች ስትሆኚ ብዙ ወጣት በሆንሽ ሰዓት የማይታወቅሽ ፓርት አሉ። ልክ ግን ካቆምሽ በኋላ የሚሰማሽ ስሜት አሁን እኔ ደስ የሚለኝ ስሜት አለ። ቤቴ ውስጥ በትልቁ ማሊያዎቹን 2003 ሻምፒዮን ኩበትና መከላከያና መብራት ኃይል ያለውን ማሊያ ለጥፌያለሁ። ለልጆቼ ትልቅ ታሪክ ናቸው እነዚህ ታሪኮች ማለት ነውና ስታቆሚ ነው ትዝ የሚሉሽ እነዚህ ታሪኮች ምን ሰርቻለሁ የሚለው ነገር እንዲሰማሽ የሚያደርገው በዚህ ወቅት ላይ ነውና የ2003 ሻምፒዮን ስንሆን
የነበረው የቲሙ ስፕሪት በጣም የሚገርም ነበርና 2-3 ላይ መከባበር ትልቅ ነገር እንደሚያመጣ ያየውበት 2-3 ላይ ኢትዮጵያ ቡና ከደጋፊ እስከ ተጫዋች እስከ አሰልጣኝ የነበረው ግንኙነት በጣም በቃ ያማረ ነበረ። በጣም ምርጥ ነበር። መከባበር ሲኖር ቲምሽ ላይ እነዛ ስፕሪቶቹ ትንሽ ነገር ነው የምትጨምሪባቸው ለተጫዋቾች ቤንችና ቤስቱ የማይለይበት ነበረ። በጣም የሚገርምሽ ታሞም የሚጫወተው ምንም ያንን እድል ላለመጣት ነበርና አንድ ሰው ታሞ ነገ መግባትን ይፈልጋል። በቃ ያችን እድል አሳልፎ መስጠት ለምን ቤንች ከገባ ነገ እንደማይወጣ ያቅ ነበርና በጣም በቃ የተከባበረ በጣም ምርጥ ጊዜ ከአንዱ አንዱ ይሻላል ብለን እየተማመንን የተጫወትንበት 2-3 ነበርና ያ ዋንጫ ለኔ ትልቁ ቦታ የምሰጠውና ታሪካዊ ዋንጫ ነው። በአንድ ነጥብ ልዩነት ነው ኢትዮጵያ ቡና ሻምፒዮን የሆነው በዛ አመት ላይ 61 እና 60 ነጥብ ነበር ከቅዱስ ጊዮርጊስ ጋር። ግን ጊዮርጊስ ቅዳሜ ቀን ነበር ጨዋታውን ያደረገው። ምክንያቱም የሴካፋ ዞን የክለቦች ሻምፒዮና ስለነበረበት የዛን ቀን በረራ ነበራቸው ሄዱ። ከዛ ግን ሰኞ ዕለት ኢትዮጵያ ቡና ከሙገር ያንን ጨዋታ ያደርጋል። ስለዚህ በጣም በተጣበበ ግን ደግሞ አስጨናቂ በነበረ ስሜት ውስጥ ያደረጋችሁ ጨዋታ ነው። ዋንጫውን ግን እናጠዋለን የሚል ስጋት ነበረ? እኔ በፍጹም በዛ ሰዓት ላይ ለመሰለሽ እኛ በጣም ስጋት የነበርነው ከፊንጫ ሱካር ጋር ነጥብ የጣልንበት ከዛ በፊት የነበረው ጨዋታ ነው። በጣም ለኛ ስጋት የነበረው ፊንጫ ነጥብ ከጣልን በኋላ ጊዮርጊስ ወደኛ መጠጋት ችሎ ነበርና ከዛ በኋላ የነበረው ጨዋታ ግን ጊዮርጊስ ከመብራት ኃይል ነጥብ ሲጥል ከዛ በኋላ ነው የኛ ነገር የተስተካከለው። አቻ ነጥብ ከጣለ ከመብራት ኃይል ጋር አቻ ከወጣ በኋላ የኛ ነጥብ አዳማ ላይ በተለይ የወሰድና 3 ነጥብ በጣም ትልቅ ነገር ነው። 2-1 ያለቀው ጨዋታ በጣም ተጋድሎ ነበረው፣ ጸብ ነበረው፣ ብዙ ነገር ያየነበት ጨዋታ ነበርና እዛ ጨዋታ ላይ ነው በቃ ጨዋታችንን ዋንጫ እንደምንበላ ያረጋገጥ ነው አዳማን ካሸነፍን በኋላ ነው። ከዛ በኋላ ያው የሞት ሽረት ነው እግር ኳስ 90 ደቂቃ የዋንጫን እጅ ይዘሽ መቼስ ተሸንፈን እንወጣለን የሚል አንዳችም ሁሉም ላይ ያ ስሜት ነበር። አንዳንዴ ቲምሽ ላይ የምትፈጥረው ስፕሪት አለ። በተለይ ቡና ዋንጫ በልቶ ያቅም ህዝቡ በጣም ብዙ ህዝብ ነው። እርግጠኛ ነኝ ለሙገር ተጫዋቾችም ያ ነገር በጣም አስጊም ነበረ። ስቴዲየም ሙሉ የኢትዮጵያ ቡና ህዝብ ገብቶ የተቻላቸውን ሞክረዋል ለመጫወት። ከዛ በኋላ ግን ቡና ተሸንፎ ይወጣል ብዬ እኔ በ100% እምነቱም አልነበረንም። በጣም እንደምናሸንፍ 100% እርግጠኛ ነበረን። የአዳማውን ጨዋታ ስታነሳ ግን በዛው አመት የመጀመሪያ ዙር ላይ 5-2 ነበረ አዳማን ያሸነፋችሁት እና እዛ ጨዋታ ላይ ያስቆጠርካት ግብ ግን የበጠሰው መረብ እስካሁን አልተሰራም። ይሄን ሳጋን ነው ሁኔታውን ግን በጣም ይገርም ነው። እነ ሳላዲ ነው ያልበጠሱትን መረብ ነው የበጠሱት። ስለ ሁኔታው እንድትነግረኝ ነው። አዎ በጣም ያው አንዳንዴ በሆነ ነገር ታሪክ ትገቢያለሽ የሚባለው ለዛ ነው። እና አብዛኞቹ ግን እያሉኝ ያረጀ መረብ ስለሆነ ነው የበጠስከው እያለ ነው ያበሸቁ ነበር። ጠንካራ ምቶች ስላሉኝ በዛ ጊዜ በጣም ነው የገረመኝና ከመረብ ሾልካ ቆጣ። ከዛ በፊት አንድ ጨዋታ ነበር መሰለኝ አንድ ጨዋታ ላይ አስቆጥራለሁ። ዋው! እና እንዲህ አይነት ገጠመኞች ነው የገጠሙኝና ያ ለኔም ታሪክ ነው እስካሁን ድረስ ማወራው ነው። መረብ በትሻል እንደ ሙሉጌታ ከበደ ከመረብ አውጥቶ እንደሮጠው እኔ ደግሞ ሹት መትቼ በመረብ አሳልፍ ያለውና ታሪካዊ ቆይ ነበር እሱ። የመረብ መበጠስን ጉዳይ ስናነሳ የግራግር ተጫዋች መሆንህን ከዛ ደግሞ ስለ ክህሎት እናንሳ። ኢትዮጵያውያን ተጫዋቾች ስላላቸው የእግር ኳስ ክህሎት የተለያዩ ባለሙያዎች ሀሳባቸውን ያጋራሉ። እዚህ ሀገርኛ ስፖርት ላይ መጥተው የጠየኳቸው ሰዎች የራሳቸውን ስሜት ነግረውኛል። ሳሚ ስለ ኢትዮጵያውያን ተጫዋቾች የኳስ ችሎታ ምን አይነት ምልከታ አለው የሚለውን ደግሞ እንስማ። ምንም ጥርጥር የለው እኛ ያው እኔ ትንሽ እንትን የምለው ያደግንበት መንገድ ይመስለኛል። በአጫጭር ሜዳዎች አሁን የሚዘወተሩት ነገሮች በሙሉ እኛ ውስጥ አለ። እግር ኳስ ትልቁ ሜዳ በትንሽ ሜዳ ላይ መጫወት ነው እና አብዛኛውን ጊዜ እኛ የምንጫወተው የነበረው ሰፈር ውስጥ የምንጫወተው ተደጋጋሚ ጌም የምናደርገው በአጭር ስፔስ ውስጥ ነው እና ከልጅነትሽ ጀምሮ ያን ነገር ይዞ በመሄድ የተሻለ ተሰጥኦ ያለ ተጫዋቾች ማት አሉ። ከኔ የሚበልጡ ብዙ ልጆች የነበሩበት ጊዜም ነበርና እኔም ያ እድል በተለይ ተፈጥሮም አንዳንዴ ያድለናል ብዬ አስባለሁ። አብዛኛው ግራግር ተጫዋቾች በተፈጥሮ የሚታደሉት ነገር አላቸው እና ከዛ ነገር ላይ አንቺ መጨመሪያቸው ነገሮች በመጫወት ተደጋጋሚ ኳስ በመጫወት እንጂ ኢትዮጵያ ውስጥ በጣም ጥሩ የሚባሉ አብዛኛው በእድሜ ክልል በተለይ ከ10 እስከ 13 ያሉት እድሜ ክልሎች ውስጥ በጣም ምርጥ ተጫዋቾች አሁን ራሱ ማየት ይቻላል። በዩ17 በመሰራበት ሰዓት በጣም የሚገራርሙ ተጫዋቾች አሉ እና
ተፈጥሯችን ነው። እዛ ላይ ግን መስራት ይጠበቅብናል ብዬ አስባለሁ። እኔም ሳድግ ስለ እግር ኳስ ብዙ እውቀቱ የለኝም። እስከ ፕሪሚየር ሊግ እስከገባ ድረስ ምንም የማውቀው ነገር በራሴ ጥረት ነው እስከዛ ደረጃ ድረስ የደረስኩት። መጫወት ብቻ ነው የማውቀው። ሄጄ ኳስን እጫወታለሁ፣ ጌም እጫወታለሁ። ጌም ከተጫወትኩ በኋላ ቤት ገብቼ የራሴን ነገሮች አድርጌ ነበር። ልክ ግን ወደ ቢ ስገባ መብራት ኃይል ስላቋቋም ስለመጫወት ከዛ ዋናው ቲም ስገባ ፈረንጆቹ ማሰልጣኝ ስለነበሩ ስለ አንዳንድ ነገሮች እያወቅኩ የመጣሁት ያለኛ አገር ተጫዋቾች አብዛኛው ጊዜ ተጽዕኖ ነው። እንዲህ አይነት ነገሮች ተጽዕኖ ይፈጥራሉ ማለት የምናውቃቸው ነገሮች የሆነ እድሜ ላይ ከደረስን በኋላ ነው። ግን በልጅነታችን ስለ ታክቲኩም እንዴት መሄድ እንዳለብን መማር አለብን እንጂ የቴክኒክ ችግር አለብን ብዬ አላስብም። እንደው የእግር ኳስ ቆይታህን በብዙ መልኩ ተጫዋችም ሆነ ከተጫዋችነት ወጥተህ አሁን አሰልጣኝነት ውስጥም ገብተሃል። በአጠቃላይ ምን ታዘብክ? በኢትዮጵያ እግር ኳስ ውስጥ ተስፋና ስጋትህ ምንድን ነው? አዎ ብዙ ነው። ብዙ ተስፋ አለኝ ማለት የኢትዮጵያ ተጫዋቾች ከሰራንበት ብዙ መስራት ከቻልን በትንሽ ቀን ማይተነዋል። አሁን ለአፍሪካ ዋንጫ ያለፈውን ቲማችንን ስናይ የትንሽ ጊዜ ጥረት ነው። እነዚህ ሰዎች ላይ ደግሞ እነዚህ ልጆች ላይ ደግሞ የተሻለውን ደግሞ መስራት በደንብ አድርገን በልጆች ላይ መስራት የምንችል ከሆነ ደግሞ የተሻለውን ኢትዮጵያ ናሽናል ቲም አያለው ብዬ አደርጋለሁ። በጣም ተስፋ አለኝ። እኔ ተስፋ አለኝ። ግን ምንድነው ተስፋ የምትቆርጭባቸው ደግሞ ብዙ ነገሮች አሉ። በእኔ መሆን የማይችሉ ነገሮች አሉ። እንዲህ ነው ብዬ የምነግርሽ እኔ ሞክሬያቸው እኔ ስራ ያቆምኩባቸው ብዙ ነገሮች አሉ። በእግር ኳስ የምንሰማቸው ነገሮች ተናግረን የማናወጣቸው ብዙ ነገሮች አሉ። ያቆምካቸው ለምሳሌ ያቆምኩባቸው ያው ሳሚ አይሰጥም ይሰጣል በሚሉ ነገሮች ነው እግር ኳስን ያቆምኩት። በእንደዚህ አይነት ነገሮች ውስጥ ስታቆሚ ብዙ በቃ ተስፋ የምትጥይባቸው ነገሮች እዚህ ጋር የሚወድቁብሽ ሰዎች ደግሞ አሉ። አሁን አንዳንዴ ለኛ ራሱ ከባድ የሆነው ተጫዋች ሆነሽ በመታሰለጠኛ ታዳጊዎች ላይ በታሰለጥ ተስፋቸው የሚሆነው በእንደዚህ አይነት ነገር የተቀረጸ ነው። ሁሉ ነገር በቃ እዛ ስራ ላይ የሚመጡት የሆነ ነገር ተሰጥቶ መግባት እንደሚቻል ብለው ነው የሚያስቡት። አብዛኛውን ታዳጊ ላይ ስትሰሪ በቃ ምን አደርጋለሁ ለምን እመጣለሁ በጣም ችሎታ ያለው ተስፋ የሚያደርገው የሆነ ነገር አድርጎ እንደሚገባ ብሎ ነው እና መንገዱ የተዘጋበት ነው የሚመስለው። እና እንደዚህ አይነት ነገሮች እነዚህ መስፈር አለብንና እነሱ ላይ መስራት ከቻለን ግን የተሻለ ነገር እናገኛለን ብዬ አስባለሁ። የእግር ኳሱ ሲስተም በራሱ አሰራሩ በራሱ እንዴት ያለ ነገር ነው ብለህ ነው የምታስበው? ወይም እንደው በዘመናዊ እግር ኳስ በምን መልኩስ መታረም አለበት? መፍትሄው ምን ይሆን? መፍትሄው እጃችን ላይ ነው ብዬ ነው የማስበው። እኔ ሳድግ አሁን በእርግጥ የኔን ዘመን ነው መንገር የምችለው። የኔ ዘመን አሁን 1998 ላይ ሳድግ የመጀመሪያ ምርጫ የሚያዩት አሰልጣኞች ሚሽል ተጫዋች በቃ አለቀ። ያን መስበር ነው መከተል ያለብን። በቃ ተጫዋች ምን መርጥበትን መንገድ ካስተካከለ በቃ እግር ኳስ አሁን በፊት አሰልጣኞች የሚገቡት ይሄ ልጅ የኔ ልጅ ነው ለማለት ነበር የሚገቡት ወደ ስቴዲየም። ያን ነገር መፍጠር አለብን። በቃ ምንኮራበት ልጆች በእኛ በራሳችን መፍጠር አለብን ብዬ ነው ማስበው። በቃ ይሄ ልጅ የኔ ልጅ ነው፣ ናሽናል ቲም ሲመረጥ ይሄ ልጅ የኔ ልጅ ነው፣ እኔ ነኝ ያሳደኩት የሚባል ነገር መፍጠር አለብን። ያ የሚሆነው ደግሞ ያ ዘመን ወደ ኋላ ሲመጣ ነው ብዬ ነው ማስበውና አሁን የብሩን ነገር ትተን ልጆቻችንን የምንፈጥርበት ነገር በቃ አሁን እኮ ጥቅሙም አሪፍ ነው። አሰልጣኝም ስንሆን የምናገኘው አሪፍ ነው፣ ተጫዋቹ ነው የሚያገኘው ብር አሪፍ ነው። ስለዚህ ያለን ነገር ከበቃን የተሻለውን እግር ኳሳችንን ወደ ተሻለው የምናደርስበት መንገድ አለ ብዬ ነው ማስበው። ልጆቹ የኔ ናቸው የሚለው ነገር ላይ ችሎታቸው ላይ መድከም የተሻለ ይሆናል ነው ልጆች ላይ በቃ አንድ ልጅ ይችላል ስንል ነው የምንመርጠው። አንድ ሰው በሌላ መንገድ አንሄድም። በቃ አንደኛ እኔ የምታወቅበት መንገድ እኔን ያወጡኝ አሰልጣኞች ከዛውስ መርጠው ሲያወጡኝ ይችላል ተብሎ ነው። ከ25 ተጫዋቾች እኛ ምርጫ የነበረው በጣም ይገርምሽ መብራት ኃይል ወደ 5000 ልጅ ምናምን የመጣው ከነዛውስ መርጠሽ ማውጣት የሚችል አይን ካለሽ ብዙ አመታቶችን ደግሞ ብዙ ልጆች መፍጠር ይችላል ማለት ነው አንድ ሰው። ስለዚህ እንደዚህ አይነት ነገሮችን ማበረታታት አለብን። ልጆች ምን አሁን እያየን ነው እየተመለከትን ነው። ለአፍሪካ ዋንጫ ያለፉትን እንደዚህ ልጆች መምረጥ እየቻለን ነው ማለት ነው። ስለዚህ መስራት ከቻለን ደግሞ ከነሱ የተሻሉ ታዳጊዎችን ማፍራት እንችላለን። ስለዚህ እዚህ ላይ ነው መስራት ያለበት ብዬ ነው ማስበው። የኢትዮጵያ ብሔራዊ ቡድንን ጉዳይ እናንሳ። ሳሚ እንግዲህ በሀገር ውስጥ ያው ብዙዎቹ ያሉትን ዋንጫዎች በሙሉ ወስደዋል። አዲስ አበባ ከተማ ዋንጫን ጭምር ከኢትዮ ኤሌክትሪክ ጋር አዲስ አበባ ከተማ ዋንጫን ጭምር ከመቻል ጋርም ጥሎ ማለፍ ከፕሪሚየር ሊግ የኢትዮጵያ ቡና ዋናዎቹን እየጠቀስኩ ነው። እነዚህን ዋንጫ አንስተሃል። በኢትዮጵያ ብሔራዊ ቡድን ያለው ሳሙኤል ግን ከዚህ የተለየ ነው። ምክንያቱ ምንድነው ብለህ ታስባለህ?
አዎ በጣም የሚገርምሽ በጠቅላላ ምርጫዎች ውስጥ አለሁበት። አዎ 31ኛው አፍሪካ ዋንጫ ያለፈው ቲሙ ላይ ነበርኩኝ። እስከ 35 ልጅ ነው እስከ 40 በቀሩት እዛ ውስጥ ነበርኩኝ። ኦሎምፒክ የተመረጠው ቲም ላይ ነበርኩኝ። ታዳጊ ላይ ተጫውቻለሁ ናሽናል ቲም እና ምርጫዎቹ ላይ አለው። ግን በዛ ጊዜ ምንድነው አብዛኛው የሚሰጠው የነበረው የኪሎም ነው። እኔ ትንሽ ኪሎዬም ደቃቃ ነበር እና በዛ ነገር ነው አብዛኛው ምርጫ የማይካሄዱት የነበሩት። ለዛውም ሰብሮ የወጣው ምን ያህል ተሾመ ነው። በእኛ ኪሎ በነበረ ሰዓት ላይ የተሻለው ምን ያህል በፍጥነቱም በመንጠቅም ምንም ጎበዝ ስለነበረ በዛ ነገር ላይ ምን ያህል እንትን ብሏል እና በእንደዚህ አይነት ኪሎ ላይ ያላቸው እንትን ስለነበሩ ናሽናል ያው በምርጫው ያስኬዱሽ እና መጨረሻ ላይ ይቀነሳሉ እንጂ ናሽናል ቲም ላይ ምርጫ ላይ ቀርቻ አላውቅም። ሁሉም ላይ ይጠራሉ። እንዳሉ ዋንጫዎች ወይም ደግሞ ሊጎቹ ክለቦች ላይ እንዳሉ ስኬቶች ግን ብሔራዊ ቡድን ላይ ያለው ነገር ከሌሎቹ አንጻር ብዙ የሚጠራ ስም አልሆነም። ይሄንን ግን ከኪሎ ጋር በተገናኘ ይሄንን ስታነሳ አብሮ የሚነሳው ሌላው ነገር የዘመን ጉዳይ ይነሳል አይደለ? እግር ኳስ የትውልድ የዘመን ጉዳይ ነው ይላል። አንተ የተጫወትክበትን ዘመን እንዴት ባለ መልኩ ትገልጸዋለህ? የነበሩት በአንተ ጊዜ የነበሩትን ተጫዋቾች። በእኔ ጊዜ የነበሩ ዘመን እኔ አሁን ሳድግ አሪፍ ተጫዋቾች ነው ያገኘሁት። እነ ሙሉዓለም ረጋሳ እና አሸናፊ ግርማን እና አፈወርቅ ኪሮስን እነ ዘጋዳ በቃ ቆንጆ የሚባሉ ምርጥ እነ ዳዊት እስጢፋኖስን እነ ሚኪ ጣሊያንን እነ ዳዊት መብራቱ ላይ ይሄ ትውልድ ማለት አሁን ያጣናቸው ትውልድ ናቸው። አብዛኞቹ ኳስ ሲያቆሙ በተለይ ከ2002 በኋላ ያሉት ትውልዶች አብዛኛው በጣም አሪፍ ምትያቸው የጠፉበት ወቅት ነውና እነሱ ትውልዶችን መፍጠር አለብን ብዬ ነው ማስበው። በእኛ ጊዜ ግን ከባባድ የነበረ ነው። በእኔ ጊዜ እነ ዳዊት እስጢፋኖስ ነበር፣ እነ ዳዊት መብራቱ ነበሩ፣ እነ ሙሉዓለም ረጋሳ ነበሩ፣ አሸናፊ ግርማ ነበረ። እኔ ያደግኩባቸው እስከ 2000 ድረስ እነሱ በቃ አሉ የሚባሉ ተጫዋቾች ነበሩና እኔ ምርጫ ላይ አሁን አፍሪካ ዋንጫ ያለፈው ቲም ላይ ግን አሪፉም የነበረው ነው እና አዳነ ግርማ እነ ሰላዲን ሰይድ እነ ታፈሰ ተስፋዬ እነዛ ሁሉ ምርጫዎች ሳይኖሩ ነው አፍሪካ ዋንጫ እና ትውልዱ ግን ምርጥ ነው ብዬ ነው ማስበው። የነሱም ትውልድ አሪፍ ነበር። የነ አዳነ ግርማ በተለይ 31ኛው አፍሪካ ዋንጫ ያለፈው ቲም አሪፍ ነው ብዬ ነው ማስበው። ሰውነት ቢሻውም ረጅም ዓመት በተከታታይ ይዞት ቲሙን ወደ ተሻለው ወደምንፈልገው ነገር አመጣበትና ጥሩ ነገር ነበር ብዬ ነው ማስበው። ስለ ኢትዮጵያ ብሔራዊ ቡድን ስናነሳ እንግዲህ ያ ቡድን ውጤታማ ነበረ። ከዛ በኋላም ከ8 ዓመት በኋላም ለአፍሪካ ዋንጫ አልፏል። ግን እንዳጠቃላይ የኢትዮጵያ ብሔራዊ ቡድን ጉዞ ውጤታማ አይደለም። ብዙዎቻችንም በምናውቀው ሀቅ ይሄ ብሔራዊ ቡድን ውጤታማ እንዲሆን ምን ነገሮች ቢደረጉ ቆንጆ ነው ትላለህ? አዎ እኔ አሁን እንደኔ እንደማስብ አይደንቲቲ ቢኖረን ብዬ አስባለሁ። እንደ ሀገር የምንጠራበት አንድ ነገር ላይ ፎከስ ብናደርግ አሪፍ ነው ብዬ ነው ማስበው። ለምን ኢትዮጵያ ናሽናል ቲም አንድ ነገር ሊኖራት ይገባኛ። አሁን አሰልጣኝ ነው እንጂ የምንቀያይረው የቲም አጫወታችንን አናውቀው እና ይሄ አንደኛ ለውድድሩም አስቸጋሪ ነው። አንድ አሰልጣኝ ሲመረጥ ምን ያምናል፣ ምን መጫወት ይችላል፣ ምን ይፈልጋል። ኢትዮጵያ ራሷን ይቻላል። አሁን ሌላ ዓለም ብንመለከት እንግሊዝ በምን እንደምትታወቅ እናውቃለን። ስፔን በምን እንደምትታወቅ ነው። አፍሪካ ሀገር ብንሄድ ሳውዝ አፍሪካ ነው አሁን ብንመለከት በጣም አጫጭሮች ናቸው። የሚጫወቱትን ነገር ኳስ ስንመለከት ግን ያላቸው የራሳቸው የሆነ ነገር አላቸው። ስለዚህ ኢትዮጵያም ያንን ነገር መከተል አለባት። ያ ነገር ሲሆን አንደኛ ፕሪሚየር ሊጉም ያንን ነገር መከተል ይጀምራል። እኛ የምንጫወትበትን ያጫወት ናሽናል ቲማችን የሚፈልገውን አጫወት ፕሪሚየር ሊጉ ላይም አብዛኛው ቲሞች ያንን መከተል ይጀምራሉ። ስለዚህ አሁን የተለያየ ነገር ነው ያለው። የሚገባው ማሰልጣኝ የራሱን ነገር ነው ይዞ የመጣው እንጂ ምንም በቃ ናሽናል ቲሙ ይሄን ይፈልጋል የሚባል አይደንቲቲ የለውም። ስለዚህ ያ ነገር ቢደረግና ያ ነገር በትክክለኛ ናሽናል ቲሙ ላይ በቃ የኢትዮጵያ ብሔራዊ ቡድን ይሄንን ነው መጫወት የሚፈልገው ብሎ አንድ እንትን ከተቀመጠን ያ የማይሆንበት ምንም ምክንያት የለም። በቃ የሚመጡትም ተጫዋቾች ያንን ነው አምኖ ነው የሚመጡት። ከመቀባበል ከሆነ መቀባበል፣ አይ ደግሞ ሌላ አጫወታለኝ ብሎ ደግሞ ካለ ሌላ አጫወትም መከተል፣ ያ የአሰልጣኝነቱን እንትን ይወሰነዋል። ስለዚህ እንዲህ አይነት ነገሮች ቢከተሉ በጣም አሪፍ ነው። በተለይ ናሽናል ቲሙ አንድ የሆነ ነገር ሊኖረው ይገባል ብዬ አስባለሁ። ይሄንንም ያስቡበታል ብዬ አስባለሁ። ለምን ተደጋጋሚ ወጣ ገባ ሆነ። በቃ ውድድራችን በሆነ ነገር ነው እንጂ የምናልፈው አንድ የኛ የሆነ ነገር የለንም። የምንጠራበት አንድ ነገር የለንም። ሰውነት ቢሻውም ረጅም ጊዜ ስለያዘው ነው ቲሙ የሆነ ነገር ይዞ እየቆይቶ ነው ቲሙ አሪፍ የነበረው። ስለዚህ አንድ ነገር መያዝ አለብን። በአጫወት ሲስተም አንድ ነገር መያዝ አለብን ብዬ አስባለሁ። አንተ ምን አይነት አጫወት ነው የምትወደው? አሰልጣኝ ነኝ ብለሃል።
አዎ እኔ አሁን እንደራሴ የምፈልገው ያው የሚጫወት ቲም ነው መመስረት። የሚጫወት ሲባል ሁሉን ነገር ወደ ኋላ እያደረገን ይሄ እንትን ሳይሆን በማጥቃት ላይ የተመሰረተ መጫወት የሚችል ቲም ግን መስራት እፈልጋለሁ። እንደዚህ አይነት ነገሮች እኔንም ማርካን ደስ ይለኛል። አሁን ዓለም ላይ በምታየው ነገር ነው እግር ኳስ ፈጣን ነው። በፈጣን ነገር ውስጥ ግን እግር ኳስን ሁሉ ለተጋጣሚ ኳስ እየሰጠን መጫወት አይደለም። ግን ራሳችን ላይ ሆልን አድርገን በብዙ ነገሮች የተሻሉ ክሬት ማድረግ የሚችሉ ተጫዋቾችን ፈጥረን እነዛ ተጫዋቾች በእግር ኳስን በመያዝ ወደ ፈጣን ነገር የሚሄዱ ተጫዋቾችን መፍጠር ነው ፈልገው እና እንደዚህ አይነት ቲም ነው መስራት ነው ፈልገው። ቅድም የኪሎን ጉዳይ ስታነሳ እንደውም አነሳለሁ ብዬ ነበር መሀል ላይ ሀሳብን እንዳላቋርጥ ብዬ ነው። ከዚሁ ከአካል ብቃት ጋር በተገናኘ ደግሞ የሚነሱ ጉዳዮች አሉ። በእርግጥ አካል ብቃት ለስፖርት ምንም ጥያቄ የለውም፣ መሰረታዊም ዋና ነገር ነው። ግን ብዙ ጊዜ እንግዲህ የተጣረሱ ሀሳቦች እንዳሉ ሆነው የአካል ብቃት፣ የኪሎ፣ የትንፋሽ ጉዳይ በእኛ ሀገር እግር ኳስ የተሰጣቸው ቦታ እንዴት ያለ ነው ብለህ ታምናለህ? ጥሩ ጥያቄ ነው። አብዛኛው አሰልጣኝ ከእኛን የሚያይበት መንገድ ከውጭ ጋር ነው። አሁን እየተጋጨ ያለው እኛ የምንፈተነው በሌላኛው አንግል ነው። ወይ ውጪ ተምረው ትንሽ ጊዜ ይመጣሉ፣ ከዛ የሆነ ነገር አይሆን ያኛውን ያዩበት አንግል እዚህ ላይ እንዲፈጸም ነው የሚፈልጉ። ያ ነገር መቅረት አለበት። በቃ እኛ በምንፈልገው እኛ ባለን አቅም ነው መሰራት ያለበት። እግር ኳስ ፊዚካል ፊትነስ ያለው ከሆነና ኳስ ጥሩ ነገር ያለው ከሆነ መጫወት አለበት ብዬ አስባለሁ። ግን ወደ ኋላም ተመልሰን ብንመለከት እና አሸናፊ ግርማ፣ ሙሉ አለም ረጋታም ብዙ ያልተጠቀምንባቸው ምርጥ ተጫዋቾች በዚህ ኪሎ ያሉ ናቸው። የሚገርምሽ በፕሪሚየር ሊግ እኮ ብቃትሽን እያሳየሽ ነው፣ ኪሎ አይደለም። ኪሎ ማተር ያደርጋል። እነ ሜሲንም ብንመለከት እነ ዣቪን ብንመለከት አጫጭር ሆነው ኪሎአቸው በጣም ትልቅ የሚባሉ አይደለም። ግን ምንድነው ያ አጫወት ለነሱ ይመቻል ወይ ነው ዋናው። አጫወት ላይ ነው መስራት ያለብን። በአጫወቴ እነዚህ ልጆች ያን ነገር ማለፍ ይችላሉ ወይ ነው በቃ ትልቁ ነገር እሱ ነው። አጫወትሽ ላይ ተጽዕኖ የሚፈጥረውን ተጫዋች ነው መመረጥ ያለበት። በቃ ለኔ አጫወት የሚሆነው በፊዚካል ፊትነስ የሚያምን ከሆነ አጫወቱን መቀየር አለበት። በቃ የአጫወቱ ሲስተም መቀየር አለበት። አጫወትሽ ግን ተጫዋችን ያመጣል። በቃ አሁን እንደምንመለከተው ካሳዬ ሲመጣ እኮ በጣም አጫጭር ልጆች ምናምን ይዞ ነው። ግን አጫወቱ እነዛ ልጆች አጉልቶ አውጥቷቸዋል። የማን ጠብቃቸው ልጆች በጣም እንዲታወቁ አድርጓል። ዛሬስ እነዛ ተጫዋቾች ደግሞ የሉ፣ አብዛኛው ክለብ ላይ ወጥተዋል። ለምንድን ነው ያን ሲስተም የሚፈጥረው? ራሱ አሰልጣኙ ነው። በቃ አሰልጣኙ ያንን ለዛ ተጫዋች የሚመች ነገር ማድረግ አለበት ብዬ አስባለሁ። እና በእንትን ተቃውሞ የለብኝም እኔ አሁን በአሰልጣኙ በስልጠናዎች አንዳንዱ አሁን ጠልዞ መጫወት ተከላክሎ መጫወት የሚፈልጋል። ያንን በቃ በራሱ ሲስተም ሄደ በአቋም በአንድ አሰልጣኝ አቋም እምነቱ አለ። በቃ አሰልጣኝ አንድ አቋም ሊኖረው ይገባል ብዬ አምናለሁ። ለምን ዓለም ላይም አላ ሞሪኖ ሊከላከል ይችላል፣ ጋርዲዮላ መጫወትን ሊሆን ይችላል የሚል እንዲህ አይነት ነገር ግን በፕሪሚየር ሊጉ በ18ቱም ላይ መታየት አለበት ብዬ አስባለሁ። ያ ነገር የሚያዋጣው አሰልጣኙና አሰልጣኙ ነው። አንደኛ የኛም ስራ ውጤትና የምትሰሪው ነገር ነው። እንደምትመለከቱት አሰልጣኝ ስትሆኚ ጥሩ ውጤት ከሌለሽ ጥሩ መጫወት ማትችይ ከሆነ ጊዜም እድሜም የለሽም። ስለዚህ እነዚህ ነገሮች ላይ ታሳቢ ቢደረግ አሪፍ ነው ብዬ አስባለሁ። ተጫዋችነት ግን በኢትዮጵያ እንዴት ነው ያለው ቦታ፣ ያለው ፈተና፣ ያለውስ በጎ ነገር እንዴት ነው? በጎ ነገሩ አብዛኛው ጥሩ ነገር ነው ያለው ብዬ ነው የማስበው። አንደኛ ጥቅሙም በጣም አሪፍ ነው። ብዙ መለወጥ የሚቻልበት ስፖርት ነው ብዬ ነው የማስበው። በጣም ምርጥ ነገሮች አሉት፣ ጥቅምም አለው። ቤተሰብሽንም ራስንም ሁሉንም መለወጥ የምትችልበት በአንድ የምታገኘው ጥቅም ያለበት ስራ ነው። ግን ስፖርተኛ ስትሆኚ ምንድነው ጉዳቱ? በአንድ ቦታ ነው የምትኖሪው። እኔ አሁን ከተረዳሁት ማለት ነው አንድ አይነት ነገር ነው የምታስቢው። በቃ ሁሌም ዓለም ላይ ያሉት ተጫዋቾች ስንመለከት የቢዝነስ ማይንድ ናቸው። ራሳቸውን ወደ ሌላ መቀየር እንዴት ቻሌንጅ ማድረግ እንዳለባቸው ያውቃሉ። እኛ ጋር ግን አንድ ነገር ነው የምናስበው። በቃ ሁሌ እግር ኳሱ ላይ ነው ስናቆም ምን ይጎለናል ምን ማድረግ አለብን የምንለውን አናውቅም። እና መጫወት ብቻና ያችን ብር ሴቭ አድርጎ ልክ ስናቆም ግራ ግብት የሚለን ጊዜ ነው የሚኖረው። እና ብር ሴቭ ነው እንጂ የምታደርጊበት ይሄ የአእምሮ እንትን ይሄ ቢዝነስ ማይንድ የመሆን የተሻሉ ነገሮችን መፍጠር የምንችል ነገሮች አይደሉም። በእንደዚህ በጣም የተጎዳን ነው በስፖርተኞች። በተሻለ መጠን ግን በጥቅም ደረጃ ግን በጣም የምንጠቀምና የሚለወጥ ነገር ነው ያለ። እንደው የጥቅምና የገንዘብን ጉዳይ ስታነሳ የሚነሳው አንዱ ነገር ለተጫዋቾች የሚሰጠው ክፍያ በጣም ከእግር ኳሱ ጋር አይገናኝም፣ ከፍ ያለ ነው የሚሉ ሀሳቦች አሉ። በተቃራኒው ደግሞ ተጫዋች የሆኑ ሰዎችም የሚያነሷቸው የራሳቸው ነጥብ አለ። አንተ ምን ትላለህ?
እኔ ተቃራኒ ነው ማስበው። ለምን አንድ ተጫዋች ለዛው ያንሰዋል ብዬ ነው ማስበው። ተጫዋች አሁን ማለት ሊጉ ላይም እግር ኳሱ ላይም ለተጫዋች የሚከፈለው ክፍያ በአንጻራዊነት ማለት ነው። በአንጻራዊነት አሁን እንደምትዩ ጥሩ ነገር ነው ክፍያው። ግን ምንድነው እኔ ተቃራኒ የምለው ለሁሉም ተጫዋች አንድ አይነት ክፍያ የሚሆነው ነገር ነው ማልቀበለው እንጂ ክፍያችን ያንሳል ብዬ ነው ማስበው። ለምን አንድ ስፖርተኛ መጠቀም ያለበትን ነገር እድሜው አለው። ስፖርተኛ ላይ ተገድቧል። አንድ እድሜ በጣም ጎበዝ ከሆነ የተሻለ ስፖርተኛ ከሆነ 40-43 ድረስ ሊጫወት ይችላል። ይሄ የራሱን ብቃት ይጠይቃል። በቃ የተጫዋቹን ከዛ ውጭ በመሀል የሚገጥምሽ ጉዳቶች አሉ። ሁለተኛ የፊርማ የምታገኝ ወይ 2 አመት ወይ 1 አመት ነው። ፐርፎርማንስ መውረድ አለ። ስለዚህ እነዚህ ነገሮች ላይ ከቀን በቀን ትሬኒንግ ከሳምንት እስከ ሳምንት እየሰራሽ የሚከፈልሽ ክፍያ ለጥቂት ጊዜያቶች ናቸው። ወይ 2 አመት ሊሆን ይችላል። እድሜሽ 2 አመት ድረስ ከሆነ ከተጎዳሽ ኢትዮጵያ ውስጥ ደግሞ ከተጎዳሽ ኳስ ነው ቀጥታ ከዛ ውጭ ነው የምትሆነው። ስለዚህ የምታገኘው ጥቅም የዚህን ያህል የሚባል አይደለም። ምንድነው ግን መቀየር ያለበት ካልሽኝ ደሞዙ ተመሳሳይ ነገር ሊሆን ይገባል። ለምን ልዩነት ሊኖረን ይገባል። አሁን አንዳንድ ክለቡ የሁሉም ደሞዝ አንድ አይነት ይሆናል። ስለዚህ እሱ መሆን የለበትም። አንዱ ነገር ላይ ተስፋ ልናደርግ ይገባል። አንደኛው ልጅ ከፍተኛ ደሞዝ ካለው እኔ ያን ቦታ የምደርስበትን ፐርፎርማንስ ላደርግ ይገባኛል። ኮከብ ተጫዋች ተብሎ ክለብ ገብቶ የሚከፈለው ደሞዝ እና ቤንች ላይ ሳይጫወት የሚከፈለው ደሞዝ አንድ አይነት ይሆናል። ስለዚህ ይሄ ነገር መቅረት አለበት ብዬ ነው የማስበው። በቃ በስቴፕ በሰጠነው ፐርፎርማንስ የሚከፈለን ደረጃ የዛ መሆን ያለበት። ያ ሲሆን ደግሞ ፉክክርም ይኖረዋል፣ እድገትም ይኖረዋል፣ የተሻለም ሰው መፍጠር እንችላለን ማለት ነው። የሆነ ደረጃ ላይ ለመድረስ ኮከብም ትልቅ ነገር እንደሆነ እንገነዘባለን እንደ ተጫዋችም እና ያ ነገር ነው መሆን ያለበት እንጂ ክፍያው በጣም ለዛውም ቢጨመር ጨመር ይበል እያልክ ነው ያለው። በጣም አሪፍ ነው። በቃ ትልቅ ነገር ነው። እሺ ሳሙኤል፣ የክፍያን የተጫዋቾች እነዚህ ጉዳዮችን ካነሳን ደግሞ በእኛ ሀገር የተጫዋችነት ዘመን ኬሪየር ወይም ደግሞ የተጫዋችነት ዘመን ጉዳይን እናንሳ። ተጫዋቾች በአንድ ክለብ ውስጥ የመቆየት እድላቸው ብዙም የተለመደ አይደለም። ጥቂት ተጫዋቾች ብቻ ይሄን ያደርጋሉ። ለምሳሌ አንተ ቀደም ሲል በመቻል እነዛ አመታትን ቆይተሃል። ብዙ ጊዜ ከዚህ በፊት እንግዲህ በተከታታይ ረጅም አመታትን በመቆየት በቀደመው ዘመን ኢትዮጵያ ቡና፣ ከዛ ቅዱስ ጊዮርጊስ የምናነሳቸው ክለቦች አሉ። አሁን ባህር ዳር ላይ ፍቅረ ሚካኤል፣ አለሙን አቢን እንደዚህ በመሀል የምናነሳቸው ተጫዋቾች አሉ። ከዛ ውጭ ግን የመቆየት ነገር የለም። ለዚህ እንደ ምክንያትነት ይጠቀሳል ብለን ታስበው ነገር ምንድን ነው ላለመቆየታቸው? እኔ ምንድነው የማስበው፣ እኔ አሁን የቆየሁበት ዋናው ትልቁ ምክንያት ራስን መፈለግ ነው። እኔ ራሴን ለእኔ የሚያዋጣኝን አጫወትና የሚመች ክለብ ነው መጫወት ያለብኝ። እኔ አሁን ጥቅሙን ላገኘው እችላለሁ። አንዳንድ ሰው ያው ብሩን ያይና ወደ ብሩ ያመዘናል። ያ ደግሞ ጉዳት አለው። አብዛኛው ተጫዋቾች ላይም ደግሞ አይቼዋለሁ ይህን ነገር። ለምን በማትፈልጊው ክለብ ላይ በማይመችሽ እንትን ላይ እዛ ቦታ ላይ ሄዶ መጫወት ራሱን የቻለ ጉዳትም አለ። በቃ 2 አመት ይታዩና ብሩን ያገኙታል። ከብሩ በኋላ ግን ክለብ የማጣት ነገር አለ። እዚህ ጋር የተመቻቸ ነገር ኖሮኝ ሁለተኛ እኔ የምጠይቀውን ብር ይሄ ክለብ ከሰጠኝ ለምንድን ነው የምለቀው? መታየት ያለበት እሱ ነው። እኔ አፈወርቅ ኪሮስ የመጀመሪያ ጊዜ እንትን ሲል ሲያወራ ብዙ ጊዜ ይመክረን ነበርና ይላል የሌላውን አትጠይቁ። በቃ የመጀመሪያ ጥያቄ ስትገባ ብርን የራስን የሚገባን ጥያቄ የሌላው አይመለከትም ነበርና ያንን ልምድ አግኝቼበታለሁ። የትም ክለብ አሁን ስገባ የመጀመሪያ የምነጋገረው ስለ ራሴ ብቻ ነው። ቃኔ የሚገባኝ ይሄንን ነው፣ ይሄን ብር ስጡኝ ነው የምለው እንጂ ያ ተጫዋች የተሰጠውን ብር መጠየቅ አልፈልግም። በቃ እኔ የሚገባኝ ይሄ ነው። ያን ብር ከሰጡኝ እዛ ክለብ ላይ የማልቆይበት ምንም ምክንያት እና የምትጫወችበትን ክለብ ደግሞ ማወቅ ግዴታሽ ነው። እኔ ሊያዋጣኝ ሊያዘልቀኝ የሚችለው ብጫወትበት ለእኔ የሚመቸኝ አሰልጣኝ እዚህ በሆንስ ምንድነው የምቀጥለው ብዬ ነው እንጂ ማስበው እዛ ጋር አሁን አንዳንዴ ብዙዎቹ የሚሸወዱትም አለ እዛ ጋር የተሻለ ብር የሚቀርብልሽ እንትን ኖሮ አይደለም ያንቺን ጥቅም ታይቶ ወይ የመጫወቱን እንትን ጥቅም አይደለም ቶፕ ስለነበርሽ ወደዛ ክለብ እንድትሄጂ እንጂ ይሄ ልጅ የሚጠቅምበት የመጫወቱ በዚህ ብትጠቀሙ ብለው የሚያስቡ ብዙ አልነበሩም እና አብዛኛው እየተሸወደ ይሄድና ከዛ ክለብ በኋላ ብሩን ተጠቅሞ ከገባ በኋላ ግን አብዛኛው ብዙ ተጫዋቾች ተጎድተዋል በጣም ብዙ እና ይሄ ነገር መቆም አለበት። መጀመሪያ መጠየቅ ያለበት ተጫዋቹ ለኔ ያጫወት ይሆናል ወይ ይሄ ክለብ ለኔ ያጫወት ይሆናል ወይ እኔስ የምጠይቀውን ብር ይከፍለኛል ወይ ያ ነው መታሰብ ያለበት እንጂ ኦቨር ብር ስለተሰጠ ብቻ መሄድ ያለበት ተጫዋች አለ ብዬ መሆን አለበት ብዬ አላምንም።
ከእግር ኳስ ማብቃት ጋር በተገናኘ ወይም በውጭ ሀገር ተጫዋቾች ሪታየር አድርጉ እንላለን፣ እኛም ዘገባዎችን እንሰራለን። የሀገር ውስጥ ተጫዋቾች ላይ ብዙ የለም። ሲቆም በቃ ይቆማል። እንደውም አንዳንዴ የት እንዳላችሁ ሁላ በሆኑ አጋጣሚዎች ካልሆነ በስተቀር የምናውቅበት እድል በጣም አነሳ ነው። ከዚህ አንጻር ምን መደረግ አለበት ትላለህ? የችግሩ ምንጭስ እንዳንተ ሀሳብ ምንድን ነው? አዎ አሁን የሚገርምሽ እኔ ሁሌም የምታዘበው ክለብ የተጫወችበት ክለብ ራሱ ስትሄጂ ሊረሱሽ ይችላሉ። ለያቁሽ የተጫወችበት ክለብ ዋና ምናምን ይሉሻል። በጣም ነው የሚገርመኝ እና ይሄ ነገር ነው መቆም ያለበት። አክብሮት የተጫወተውን ክለብ ተጫዋቾች በሆነ ጊዜ እየተጠሩ ልምዳቸው የሚያካፍሉበት መንገድ ቢፈጠር። ዛሬ ላይ አሁን እግር ኳስ አርቲስቶች ናቸው ወይ የሆነ ነገር የሆነ ነው እዛ ጋ ሄዶ ማነሳሳት የሚፈጥረው። ግን መሆን ያለበት ብዬ የማስበው ስፖርቱን አልፎበት የሄዱ ሰዎች እነዚህ ነገሮችን መጠቀም አለበት፣ ማስታወስ አለበት። ተጠርተው እስቲ ልምድህ ምን ነበረ፣ ያላለፍክበት ምን ነበር፣ እስቲ ለዛሬ ለሆኑ ተጫዋቾች ያለን ምክር። ይህን ሲያደርግ አንደኛ ክለቡም ማን እንደነበረ ተጫዋቹ ይታወሳል። አሁን ሁሉም የየራሱ ሩጫ ነው። ብዙ እግር ኳስ ተጫዋቾች ተጠቅመው ጥሩ ነገር የያዙ አሉ፣ ጥሩ ደግሞ ያላዙ፣ ጥሩ ነገር ላይ የሌሉ ደግሞ ብዙ ተጫዋቾች አሉ። እነዛ የምንረዳበት መንገድ የሚፈጠረው በእንደዚህ ስፖንሰሮች እየጠሩ ኑስቲ ለክለብ የሆነ ነገር እንደዚህ አስተዋጽኦ አድርጎ እንጂ በአብዛኛው ተጫዋች ኳስ ካቆመ በኋላ በቃ የጤና ይጫወታል፣ ስራውን ነው በቃ። አብዛኛው ወይ ራይድ ነው የምንነዳው ወይ የሆነ ነገር ነው የምናደርገው። የተጠቀመ ነው ይህን ለራሱ ሊያደርግ የሚችለው። አብዛኛው ድሮ ከኛ በፊት የነበሩ ተጫዋቾች ብዙ ተቸግረው ምንሰማው የምናየው ነገር አለ እና እነዛ የምናቀርብበት መንገድ ግን እጃችን ላይ አለ ብዬ ነው ማስበው። በቃ አንድ ሰው እኮ ሲወድቅ መማሪያ ነው፣ ተነስቶም ከፍ ካለ መማሪያ ነው። ስለዚህ በተጫዋች ህይወቱ ጥሩ የነበረን ተጫዋች እንደ ጥሩ ጎን ለተጫዋቹ ይሄ ልጅ በእንደዚህ ፕሪሚየር ሊግ የተጫወተ ነው፣ ብዙ ነገር ሰርቷል፣ አሁን ያለበት ደረጃ ደግሞ እንደዚህ መድረስ አለባችሁ። ጥሩ ያልሆነውን ሰው ደግሞ ጠርቶ ይሄ ተጫዋች እንዲህ የነበረ ነውና እናንተ ልትማሩበት ይገባል፣ ከዚህ በኋላ ደግሞ ከኛ ጋር ይሰራል፣ የሆነ ነገር አድርገህ ድጋፍ የምታደርግለት ይሆናል። ያም ሰውዬ ለመስራት ተነሳሽነት ያገኛልና ሪታየር ካደረግን በኋላ ብዙ ጊዜ ያው ይተዋል። ስቴዲየም ስትገቢ ራሱ እኮ አያውቁሽም፣ ግራ ነው ግብት የሚልሽ። እውነቴን ነው። በእግር ኳስ ዘርፍ ውስጥ የሌለው ሰው ተከብሮ ሲገባና በዛ እግር ኳስ ውስጥ 15-20 ዓመት የለፋው ተጫዋች በፖሊስ ተይዞ እየተገፋው ውጣ ሲባል የምታይበት ነውና ይህ መቅረት አለበት። እንደዚህ ነገሮች የለፋን ሰው ሊከበር ይገባል። በስቱዲዮ ውስጥም በምንም ውስጥ አክብሮት ከፍለሽ ራሱ ነው እኮ ተገፍተሽ ማን ተብለሽ ነው የምትወጪውና ይሄ ነገር በጣም መቅረት ያለበት። ክሬዲት በሰጠነው ቁጥር ነው ወጣቱም ታዳጊውም የተሻለው ነገር የሚመጣው እና ይሄ በጣም ሊታሰብበት ይገባል ነው። ሀገርኛ ስፖርት ሳሙኤል ታዬን እንግዳ ያደርጋል ብለን ማስታወቂያ ስንለጥፍ ሁሉም ሊባል በሚችል መልኩ አንድ ነገርን ስላንተ ሲያነሱ ነበረ። ስለ ጸባይ እያወሩ ነበረ። ሳሚ በጣም ጥሩ ጸባይ ያለው ጥሩ ስነ ምግባር ይዞ ነው እግር ኳስን ያጠናቀቀው ይላሉ። ለዚህ እኔ ምስክር መሆን እችላለሁ። ግን እዚህ ጋር አያይዤ የማነሳው ነገር ተጫዋቾች በዲሲፕሊን በስነ ስርዓት የእግር ኳስ ህይወታቸውንም ግላዊ የአኗኗር ዘይቤያቸውን ወይም ስታይላቸውንም ጭምር ጥሩ አድርገው እንዲጓዙ ምን መደረግ አለበት ትላለህ? አንዳንዴ ጫናዎች አሉ፣ ዝና፣ ሌሎች ነገሮች የኢትዮጵያ እግር ኳስ ውስጥ እንደ አንድ ችግር ሲነሱ እንደቆየ መቼስ ለአንተ እንግዳ አይሆንም። ከዚህም አንጻር ከተጫዋቾች የአኗኗር ዘይቤም አንጻር መልእክትህን እንድታጋራ እንፈልጋለሁ። አዎ ኑሪዬ፣ ያው በመጀመሪያ አመሰግናለሁ። እውነታ ስለሆነ እውነት ነው። ያው አንዳንዴ ታላላቆችን መስማት ትልቅ ነገር አለው ብዬ አስባለሁ። እኔ ባለፍኩበት በመብራት ኃይል ክለብም እንደ እድል ሆኖ ትልልቆቹን ተጫዋቾች አግኝቻለሁና እነሱ የሚሰጡሽን ምክር መስማት። ሁለተኛ ያደግኩበት ሰፈሬ ነው። መጀመሪያ ማንነትን መርሳት የለበሽ። ቤተሰቦቼን በዚህ አጋጣሚ በጣም አመሰግናለሁ። እኔ ያደግኩት ሰፈር ያው በተለምዶ ናዝሬት ፔንሲዮን ቴሌባር የሚባለው አካባቢ ነው እና ብዙ ነገር የሚታይበት ማንም የማያምን ከዛ ሰፈርና እንዲወጣው እስኪል ድረስ ነው። ነፍሷን ይማረውና እናቴም ትልቅ አስተዋጽኦ አድርጋልኛለች እና በጣም ተቆጪ ነች፣ በጣም አርደኛ ነበረች በእያንዳንዱ ነገር። የኔን ያው እህቴም ታላቅ እህቴም አለች። በጣም በቃ በጥንቃቄ እንዳድግ አድርገውኛል እና በዚህ አጋጣሚ ቤተሰቦቼን በጣም አመሰግናለሁ። ትልቁ ነገር ግን ስፖርተኛ ማሰብ ያለበት ማንነት የሚባል ነገር አለ። ከምንድን ነው የተነሳሁት? ቤተሰቦቼ ምን ላይ ናቸው?
ወደ ኋላ ማሰብ አለብን። እነዚያ ነገሮች የምታስቢው ደግሞ ካሉት አጠገቦች ከሚመክሩሽ ሰዎች ናቸው። ታላላቆችሽን የሚመክሩሽን ነገሮች ቆም ብለሽ ማሰብ አለብሽ። ለምን ያ ትልቅ የሆነው ሰውዬ ያለፈበት መንገድ አለ፣ እኔ ያለፍኩበት መንገድ አለ። እኔ ያለፍኩበት መንገድ ለትንሽ የምመክረው ያ መንገድ ስለማያዋጣ ነው። ስለዚህ መቀበል አለብኝ። ስለዚህ ያንን ጸባይ ይዤ እንዳደግ አድርገው ከጎኔ የነበሩት አብረውኝ ሲጫወቱ የነበሩት ጓደኞች ምክርን በመስማት ነው። እና ምክር እንደ ቀላል የምናየበት ነገሮች አሉ። በጣም በቃ ምክር በጣም ወሳኝ ነገሮች ናቸው። ያለፈ ሰው ደግሞ ሲመክርሽ ቆም ብሎ ማሰብ አለብን። እና መዝናናት ማናችንም ያው በስፖርተኛ መዝናናት የማይከለከል ብዙ ጊዜ በጣም በብዙ ነገር እንዝናናለን። ግን ያን ነገር ቆጥበን መሆን አለበት። ህዝብን ማክበር አለብን። የሚያየን ህዝብ ምንድነው የሚፈልገው የሚለውን ነገር ማሰብ አለብን። ዛሬ ወርደሽ ከሁሉም ጋር ያን ነገር ትንሽ ነገር አቅም ኖሮሽ ከነዛ ሰዎች ጋር ተዝናንተሽ ነገ ደግሞ ውጤት ላይ ጥሩ ያለና ነገር ሲሆን ያ ከጎንሽ ያለው ሰውዬ ሲሰድብሽ ትመለከቻለሽ። እግር ኳስ በጣም አስቀያሚ ባል እነዚህ ማስተዋል ካልቻለ በጣም ከባድ ተጽዕኖም አለው። የምትዝናኝበትን ቦታ መመረጥ አለብሽ። መንጋ መሄድ እንዳለብሽ፣ የቱ ጋር መቀመጥ እንዳለብሽ እና ይሄን ነገር የሚያደርጉት ትልልቅ ተጫዋቾችን መስማት አለብን። አሸናፊ ግርማ የነበራቸው ጊዜ በጣም በመዝናናት የሚያበዙ የነበሩ ነው። ግን ኳስ ሲያቆሙ ደግሞ በጣም ተጫዋቾችን በመምከር ነበረ። አሸናፊ እኮ ኳስ ካቆመ በኋላ እንደማይሆን ጥሩ እንዳልሆነ ብዙ ተጫዋቾች እያስቀመጠ ይመክር ነበር። በቃ ሲያገኝሽ ናሻይን ጠጣ ብሎ ይመክርሻል። እንደዚህ አይደለም እኔ ያለፍኩት ይሄ ነበር፣ መጥፎ ጊዜ ነው። ስለዚህ እኛም መለስ አለን። ያን ጊዜ ስናቆም ነው የሚገባንና ተጫዋቾች በተቻለ መጠን ታላላቆቻቸውን ማክበር አለባቸው። ያለፈን ሰው ደግሞ መስማት አለባቸው ብዬ አስባለሁ። ወደ ምርጥ 11ዎች እንሻገር። ሳሚ ሀገርኛ ስፖርት እንግዶቻችን የነሱን ምርጥ 11 እንዲነግሩን እናደርጋለን። የስቱዲዮ ሰዓታችንም ወደ መጠናቀቁ እየተቃረበ ነው። ከዛ በፊት ግን ያንተን ምርጥ 11 ተጫዋቾችና እነዚህን ተጫዋቾችህን የሚያሰለጥንልህን አሰልጣኝም ጭምር ታሳውቀናለህ። ካስተላለፉ ልጀምር። እሺ፣ ካስተላለፉ ሲጀመር እኔ ያው ከትልልቅ ተጫዋቾች ጋር ነው አብሬ የተጫወትኩት። የመጀመሪያ የበረኛ ምርጫ የጸጋዛ ባስኬት ስንት ላርገው አስተላለፈ 4-3-1-2 4-3-1-2 እሺ። ጸጋዛ አስገዱ እሺ። ጸጋዛ ባስኬቱ ከዛ ዳንኤል ሻው እሺ። ኢትዮ ኤሌክትሪክ እሺ። ከዛ አፈወርቅ ኪሮስ የብዙ እንግዶቻችን ምርጫ ነው። በጣም ምሳሌ የሚሆን በጣም በካፒቴንነት ካዩዋቸው ምርጥ ካፒቴን በአንድ ክለብ መቆየት የሚለውም በጥሩ ምሳሌ ከሚገልጻቸው ውስጥ እሱ ነው። እሺ፣ መካሪም ነው። የቲሙ ካፒቴን እሱ ነው። እሺ፣ አምበልም ጭምር ነው። እሺ፣ በቀኝ በኩል ሲሳይ ደምሴ ሲስኮ እሺ። በግራ በኩል አበባው ቡጣቆ እሺ። እና ሴንትራል ላይ ሚካኤል ጆርጅ ኦኬ። ሚካኤል ደስታ ወልከኝ እሺ። ሚካኤል ደስታ ጣሊያን እሺ። ከዛ በኩል ከጎን ደግሞ አሸናፊ ግርማ እሺ። ከዚህ ጋር ደግሞ ሙሉ አለም ረጋሳ ከባድ ጥምረት። አሸናፊ ግርማ ከሙሉ አለም እሺ። ዳዊት እስጢፋኖስን ከፊት ለፊት ከነሱ ፊት ዳዊት እስጢፋኖስ እሺ። 10 ቁጥር እሺ። በማሊያ ቁጥር ልክ ሚኒያውንም ደስ አርጋዋል እሺ። ከዛ ስትራይከር ላይ ሳላዲንና ታፈሰ ሰይድና ታፈሰ ተስፋዬ። እኔ ግን አንተ ስትጫወት ከነበሩ ጥምረቶች በተለይ መቻል ላይ የነበረ ከነ ተክለወልድ ፍቃዱ በመኪና አደጋ መቻልም የኢትዮጵያ ብሔራዊ ቡድን የሚያጣው ተጫዋች ነው። ፍሬውና ሚካኤል ደርሳ ጋር ከነሱ ጋር የነበረ ጥምረት በጣም ቆንጆ ነበር አይደል? በገብረ መድህን ኃይሌ ቡድን ውስጥ ይሄንን ቡድን ማን ያሰልጥነው? ያን ገብረ መድህን ኃይሌ። እንግዲህ የሳሙኤል ታዬ ምርጥ 11 ተጫዋቾች እነዚህ ናቸው። ሌሎች ማጠቃለያዎቻችንን እናድርግ። እንደው እንዳጠቃላይ ስለ እግር ኳሱ እያወራን እየተጨዋወትን ቆየን። ሳልለው አልወጣም። ይሄ መልእክት ቢሆን እግር ኳሱ ላይ እነዚህ ጉዳዮች የበለጠ ትኩረት ቢሰጣቸው ብለህ የምታስባቸውን ነጥቦች እናንሳ። እኔ ትልቅ እስካሁንም ሁሌም እኔ የሚያለፍኩበት መንገድ ታዳጊዎች ላይ በተለይ በቲሞቹ ላይ 5 ተጫዋች 6 ተጫዋች ግዴታ የሚሆንበት ነገር ቢፈጠር ደስ ይለኛል ብዬ ነው የማስበው። ከታች እንዳሳደጉ ወደ ዋናው ቲም ላይ እንዲጫወት 5 ልጅ 6 ልጅ በየአመቱ በየሁሉም አሁን 20 ክለብ አለ 6 ሰው ከዋናው ቲም
ታች ቢያድግ ለሀገርም ትልቅ ነው፣ ለክለቦችም ትልቅ ነገር ነው። አንደኛ በብርም በምንም። ስለዚህ ይሄ ነገር በጣም በቃ ታስቦ ሊሰራበት ይገባል ብዬ ነው ማስበውና ይሄን ነገርም ይሰማሉ ያደርጉታል ብዬ አስባለሁ። ማለት አለ ሀሳባቸው አሉ አሁን በክለቦቹ ሁሉም ጋር አለ፣ ግን ይሄ በቃ ግዴታ መሆን አለበት በቃ ብዬ ነው ማስበው። ሌላ በቃ እሺ እንደ ማጠቃለያ እናድርገውና ስለ ብሔራዊ ቡድን ስለ እግር ኳስ አንስተን አንድ እንደ መዝጊያ እንድትሆን ግን እኔ አንድ ሀሳብ ልጨምር። ለኢትዮጵያ ብሔራዊ ቡድን መጫወት ማለት ምን ማለት ነው? በቃ ለኢትዮጵያ ብሔራዊ ቡድን መጫወት እኔ በቃ የእውነቴን ነው። አሁን ላይ እንዲህ መልሻ የኛ ጊዜ የናሽናል ቲም ማሊያና ቲሸርት ለማድረግ ክለቡ ናሽናል ቲም ካልተጠራሽ ማንም አያደርገው። በእናንተ ጊዜ በእኛ ጊዜ ናሽናል ቲም ክብር ነበረው። በቃ በጣም ይገርመኛል። እና ሁሌ ናሽናል ቲም ተጠርቶ የመጣን ሰው ቲሸርት እሱም መስጠት አይፈልግ። የተመረጠች ነች ያንን ማሊያና ቁምጣ ነው የሚያደርገው። ያን ለማግኘት በቃ ናሽናል ቲም ውድድር ካለ ምርጫ ጊዜ በቃ ያችን ምርጫ ለመመረጥ የነበረው ተጋድሎ ለናሽናል ቲማችንም የነበረን ክብር በጣም ትልቅ ነበር እና ናሽናል ቲማችን በዚህ ደረጃ ቢያዋቅሩት ሁሉ ትልቅ ነገር ነው ብዬ አስባለሁ። ናሽናል ቲም የሚለብሰው ማሊያ የተለየ መሆን አለበት። የተለየው ክብር ሊሰጠው ይገባል። ለናሽናል ቲማችን የምንሄድበት ራሱ በጉጉት መሆን አለበት። አሁን ላይ እንደ መሰልቸት ሁሉ እየሆነ ነው። ስለዚህ የሆነ ነገር መፍጠር አለበት። በተለይ ፌዴሬሽኑ ይሄን ነገር ታሳቢ ማድረግ አለበት። ለናሽናል ቲሙ ልዩ የሆነ ነገር ሊያዘጋጅ ይገባል። በቃ ያን ነገር ለብሶ የሚታይበት በቃ ኩራት የሚሰማው ናሽናል ቲም እንዲኖረው ያስፈልጋል። እኔ በዛ ጊዜ የነበረ ናሽናል ቲም እኔ እንጃ የእውነቴን ነው በጣም ነው የሚገርም። እኔ ናሽናል ቲም ስመረጥ የነበረኝ ደስታ ልነግርሽ አልችልም። በቃ ትልቅ ክብር ነው። ከተጫዋች ነው ወደ ናሽናል ቲም በቃ የሚጠበቀው ትልቁ ስቴፕ እሱ ነበር። አንደኛ የውጭ ውድድር ላይ የሜር ቻንሳችን የጠበበ ነው። በናሽናል ቲም ነው የምትታየው። የሆነ አፍሪካ ሀገር ሄደሽ የሆነ ነገር የምትታየው በናሽናል ቲም ነው እና ናሽናል ቲማችን በጣም ሊከበር በቃ ያለን ሀብት እሱ ነው። በቃ ናሽናል ኢትዮጵያዊነታችን ለእኛ ትልቅ ክብር ነውና ኢትዮጵያዊነታችን ሁሌ ልንኮራበት የሚገባ ነውና ናሽናል ቲማችን ላይ በተቻለ መጠን ተጫዋቾቻችንም ትልቅ ነገር ሊሰጡት ይገባል ብዬ ነው ማስበው። እጅግ በጣም አመሰግናለሁ ሳሙኤል ታዬ እዚህ ስቱዲዮአችን ተገኝተ ይህንን ቆይታ እንድናረግ ስላደረክ በአድማጮቻችን ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ስለ ባለቤቴ ብዙም ስላልጠየቅሽ መልእክት መጨረሻ መልእክት ያለው በዚህ አጋጣሚ ባለቤቴ ልጆቼም በጣም አመሰግናለሁ። እንኳን አደረሳችሁ። እሷም ኑራ ይሄን ነገር አውቃ ነው እስካሁን የጠበቀችው። የመጨረሻ መልእክት አልኩኝ ጠበቅኩኝ። ስለ ኳሷ አራሽ አድማጮች ስለዚህ አይ መልእክት ስሟን ጠርተ የበዓል ዋዜማ ላይ ስለሆነ መልእክት አስተላልፍ። እንኳን አደረሰሽ። ብዙ ነገር እንችለሽ እስከ ዛሬ የምትቆዩ ባለቤቴ ልጆቼ የምትጠብቂልኝ ባለቤቴ እንኳን አደረሰሽ። መልካም በዓል ልሻለሁ። እጅግ አድርገን እናመሰግናለን። ሀገርኛ ስፖርት የዛሬው ይህንን ይመስል ነበር። ኑራ ኢማም አብሬያችሁ ቆየው። መቅደስ አንዳርጌ በቴክኒኩ ከኛ ጋር በአብሮነት ቆይታለች። ጣቢያችን የ24 ሰዓት ስርጭት አለው። እስከቻላችሁ ድረስ ከኛ ጋር እንድትቆዩ በአክብሮት እንጠይቃለን። የበዓል ዋዜማን እንዲሁም የበዓል ዕለቱን ታሳቢ ያደረጉ በርካታ ዝግጅቶች አሉ። ከጣቢያችን ጋር እንድትቆዩ በአክብሮት እንጋብዛለን። እኛ ግን እዚህ ጋር እንሰናበታለን። መልካም ጊዜ፣ መልካም ቀን ተመኘን።